I just met with the ambassador and I met with Prime Minister Abiy earlier today. This was one of the topics that he brought out. It was the importance of how do we find a solution, a way ahead in Sudan. ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ይዤ ቀርብ ያለው። ለድምጼ መንተፋተፍና መነፋነፍ በቅድሚያ ይቅርታ ጠይቃለሁ። ጉንፋን የፈጠረው ስለሆነ ያው እስኪሻለኝ ድረስ ይሄ ድምጽ ይቀጥላል። በቅርቡ እንደሚሻለኝ ተስፋ አደርጋለሁ። አሁን ወደ መረጃው። አሜሪካ የኢትዮጵያን የጸጥታ ችግር ለመፍታት አስፈላጊ ሆኖ ሲገኝ ድጋፍ እሰጣለሁ ማለቷ፣ ለዚህም በናይጄሪያ የወሰደችውን ጣልቃ ገብነት እርምጃ በምሳሌነት መጥቀሷን፣ ይህም ከካይሮ እስከ ደንበጫ የጽምዶን ኃይሎች ማስደንገጡንና ማሸበሩን እንመለከታለን። ይህ የአሜሪካን አቋም መቼ፣ የት፣ በማን ተነገነ? አብራችሁን ከቆያችሁ ታደምጡታላችሁ። እንዲሁም ለሱዳኑ የእርስ በርስ ጦርነት ኢትዮጵያ የመፍትሄው እንጂ የችግሩ አካል አይደለችም ብለው አሜሪካዊ ጄኔራል መናገራቸውንም እንመለከታለን በቆይታችን። ኢትዮጵያና አሜሪካ በህዳሴው ግድብ የኃይል ማሰራጨት አቅም በማሳደግና ዘርፉን በማዘመን ላይ ለመተባበር መከሩ ይለናል። ሌላው ዜና ደግሞ እንመለከተዋለን። ግብፅ ኢትዮጵያ በህዳሴ ግድብ ወይም በአባይ ውሃ ላይ ያላትን አቋም ካልዘበች ወደ ቀይ ባህር ለምታደርገው ጉዞ ድጋፍ እንደምታደርግ ፍንጭ መስጠቷንም ደግሞ እንደዚሁ እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ በአፍሪካ መከላከያ ሎጂስቲክ እና ኮሚኒኬሽን ላይ ባተኮረው ኮንፈረንስ ወቅት የተገኙት የአሜሪካው የመከላከያ የአፍሪካ እዝ ዋና አዛዥ ጥያቄ ቀርቦላቸው ነበረ በዚህ በሲምፖዚየሙ ላይ። እነዚህ ጥያቄዎችም በሀገራችን የጸጥታ ችግሮችንና ከቀጠናው ደግሞ የሱዳን ግጭትን የተመለከቱ ሁለት ጥያቄዎች ነበሩ እና ጥያቄዎቹ አንደኛ በቀጠናው ያለው የሱዳን ግጭት ወይም ችግር እንዴት ይፈታል፣ ይሄን አስመልክቶ የእርሱ አቋም ምንድን ነው የሚል ነው። ሁለተኛው ደግሞ ኢትዮጵያ ውስጥ በተለያየ ቦታ ያሉት የጸጥታ ችግሮች አሜሪካ ከኢትዮጵያ ጋር የምታደርገውን እንቅስቃሴ ወይም ከኢትዮጵያ ጋር በጋራ ልታከናውን ላሰበቻቸው ተግባራት እንቅፋት አይሆንም ወይ? ስለዚህ የእርሱ አቋም ምንድን ነው የሚል ሁለት ጥያቄ ከአዲስ ስታንዳርዱ ጋዜጠኛ ዮናስ ከድር ቀርቦላቸው ነበረ። Two questions. Ethiopia is hosting this symposium while continuing to face internal armed conflicts in several parts of the country. So how does AFRICOM view Ethiopia's internal security challenge, and to what extent do they affect the relationship between United States and Ethiopia? My second question is, the conflict in neighboring Sudan continue to have significant regional implications. How do you evaluate the Ethiopian government's role in responding to the Sudan internal or civil war? ጀነራሉ ምላሽ በሰጡበት ጊዜ የሱዳንን ጉዳይ አስቀድመው የሱዳንን ጉዳይ በተመለከተ ትናንት ባጋራሁት ቪዲዮ መሰረት እና ደግሞ የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ የሆኑት ኃላፊ እንዳሉትም የአሜሪካው አየር ኃይል ጀነራል ይሄንን አቋም ነው ያንጸባረቁት። ኢትዮጵያ በሱዳን የመፍትሄው እንጂ የችግሩ አካል አይደለችም ብለዋል። አክለውም
ከጠቅላይ ሚኒስትር አብይ ጋር በሱዳን ያለውን ችግር አስመልክተን ተነጋግረናል። ችግሩ እንዴት ይፈታ በሚለው ላይ ግልጽ አቋም አስቀምጠናል። ከዚህ በፊትም ኢትዮጵያ ይህንን የሱዳንን ችግር ለመፍታት ጥረት እንዳደረገች ሁሉ በዚህም ጥረት አድርጋ የመፍትሄው አካል ሆና እንደምትቀጥል ተስፋ አለኝ ብለዋል። ስለዚህ ኢትዮጵያ በሱዳኑ የእርስ በርስ ጦርነት ውስጥ የምትጠበቀው የመፍትሄው አካል ሆና ነው። እስከዛሬም የመፍትሄው አካል ሆና እንደሰራች ነው የጀነራሉ ገለጻ የሚያስረዳው እና ይሄ በተለያየ ወቅት ኢትዮጵያ የሱዳንን የእርስ በርስ ጦርነት በማባባስ እና በጦርነቱን በቀጥታ ድጋፍ በመስጠት ችግሩን እያወሳሰበች ነው። ይህም ለቀጠናው አደገኛ ነው እየተባለ በኤርትራ እና በወኪሎቿ በአሽከሮቿ አማካይነት የሚቀርብባት ክስ ውድቅ ያደረገ ነው ይሄ ምላሽ እና እውነት እንዳልሆነ መረጃው ያሳየ ነው። ይህንን ኢትዮጵያን ውንጀላ የሚያቀርቡት ሁላችንም እንደምናውቀው ወታደር ሳይቀር ለአልቡርሃን እያዋጡ የሱዳንን ግጭት በቀጥታ እየደገፉና እየተሳተፉበት ያሉ ወገኖች ናቸው። ኤርትራም ለሱዳን ወታደሮች ታቀርባለች፣ ወያኔም እንደዚሁ ወታደሮችን ያቀርባል ሳይሆን ይሸጣል። እንደዚህ እያደረጉ ግብፅም በዚህ ጉዳይ ላይ በአየር ኃይል እስከ መሳተፍ የደረሰ ጥቃት እየፈጸመች እንደሆነ መረጃዎች አሉ። እነዚህ ኃይሎች ደግሞ ከሌላ አሸባሪ ቡድን ጋር ተገናኝተው እንደሆነ እዚህ ሱዳን ውስጥ ያለውን የእርስ በርስ ጦርነት እያባባሱ ወይም እየደገፉ ያሉት የተረጋገጠ ነው። እንግዲህ ይህንን ትልልቆቹ ሀገሮች በመረጃ ስለሚከታተሉት ያውቁታል። ከዚህ በፊት የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ አሁን ጀነራሉ እንደጠቀሱት እሳቸውም ይህን ገልጸዋል። ኢትዮጵያ በዚህ ውስጥ ተሳትፎ የላትም፣ ተሳትፎ ካላት ችግሩን ለመፍታት በሚደረግ ጥረት ውስጥ ነው ብለው አስተያየት ሰጥተው ነበረ ወይም መረጃ አጋርተው ነበር። አሁንም ጀነራሉ ይሄንን ነው የደገሙት። ሌላው ወደ ኢትዮጵያ የውስጥ ችግር ወይም ይሄን አስመልክቶ ለቀረበላቸው ጥያቄ ጀነራሉ ሲመልሱ ይሄን አስመልክተው የሰጡት መልስ በተለይ የኢትዮጵያን ጠላቶች ላኪና ተላላኪዎቹን በጣም የሚያስደነግጥ ነው። በእርግጥ ኢትዮጵያ የውስጥ ችግሯን ለመፍታት ብቻዋን ቆማ እስከ ዛሬም ስትፈታ ነበር። በቀጣይም የመፍታት አቅም አላት። ነገር ግን ቢያንስ እነዚህ የውስጥ ጠላቶች ከውጭ መንግስታት የሚያገኙትን ድጋፍ ወይም እናገኛለን ብለው ተስፋ አድርገው በጣም በተደጋጋሚ የኢትዮጵያ መንግስት ላይ ክስ የሚያቀርቡበትን ሁኔታ ምንም ተስፋ እንደሌለው በተለይ በአሜሪካኗ ተደማጭነት እንደሌለው የሚያሳይ ነው። ከዚህ አንጻር ነው ማየት የሚያስፈልገው እና ይሄንን በተመለከተ እንግዲህ እኛ ሀገራት የውስጥ ችግሮቻቸውን ራሳቸው እንዲፈቱ ወይም ራሳቸው ችግሩን እንዲቀርፉ ነው የምንፈልገው። ይሁንና ይሄ በኢትዮጵያ ያለው የውስጥ ደህንነት እና እንዲሁም ለቀጠናው ችግር ይፈጥራል ወይም በአሜሪካ ጥቅም ላይ ችግር ያስከትላል ተብሎ በሚታሰብበት ጊዜና የጽንፈኛና የሽብር አደጋው ከፍ ያለ ጉዳት ሊያስከትል ይችላል ተብሎ በሚገመትበት ጊዜ በቀጥታ አሜሪካ ድጋፍ ልታደርግ ትችላለች ይላሉ እና ወይም ብለዋል። የውስጥ ችግሮቻቸውን በራሳቸው የመፍትሄ መንገድ የመያዝና የመፍታት ሙሉ መብትና ኃላፊነት አላቸው። ነገር ግን የጋራ ስጋት የሚፈጥሩ አሸባሪና ጽንፈኛ እንቅስቃሴዎች በሚያጋጥሙበት ወቅት አሜሪካ ከሚመለከታቸው ሀገራት ጋር በትብብር ትሰራለች። ለዚህም በናይጄሪያ ከሚንቀሳቀሱ አሸባሪ ቡድኖች ጋር በተያያዘ የአሜሪካ መንግስት ከናይጄሪያ አስተዳደር ጋር ያደረገው የተጠና ወታደራዊና የመረጃ ልውውጥ ትብብር ምሳሌ ሊሆን ይችላል። መሰል አህጉራዊ የስጋት ሁኔታዎች በሚከሰቱበት ጊዜም የዋሽንግተን የመረጃ ድጋፍ ከመስጠት ባለፈ
መረጃ ከመስጠት በተጨማሪ ቀጥተኛ እርምጃዎችን እስከ መውሰድ የሚደርስ ቁርጠኝነት አላት ብለዋል። ይሄ ነው የእንግሊዝኛው ትርጉም። ይሄንን ነው የሚለው። ለተጨማሪ መረጃ ወይም ለትክክለኝነት ይሄ ባጭሩ ወደ አማርኛ ተወስዶ የተተረጎመ ነው። የጀነራሉን ምላሽ እናዳምጥ ነው። And it does have great impact to the entire region. I just met with the ambassador and I met with Prime Minister Abiy earlier today. This is one of the topics that he brought out. It was the importance of how do we find a solution, a way ahead in Sudan. But what's clear in Sudan is going to take multiple players, not only in the region, but internationally to help find a way forward because it's a very complex issue. And ultimately, it's going to require the people of Sudan to work together to try to find that solution and to not resort to conflict. And then to your other point there about internal conflicts or internal issues, it depends on the situation and what we can do or not from the United States perspective, because ultimately it's up to each nation to work the internal conflicts and their internal issues. But where we can help, there's times when we have a common threat or a common disruption that we can partner together and work. And I think an example of that is Nigeria, where we recently worked very closely with the Nigerian forces. We worked with their intel service in order to identify where ISIS's number 2 terrorist was living up in the Lake Chad Basin, al-Manuki. And that cooperation where the Nigerians took the lead in securing their own nation, but there are capabilities and intelligence sharing that the United States could bring that only the United States could bring. And so the understanding of the global ISIS network, the importance of al-Manuki, not just in the region, but globally for ISIS, and then some unique capabilities that we were able to bring in order to enable that operation and eliminate that terrorist threat, which then get that now we continue afterwards to partner with Nigeria in a constructive way, continuing the intelligence sharing, continuing the development and helping with some unique training that we can provide to the United States. But ultimately, this is helping Nigeria be more successful because they are a very capable nation and they have a very capable military with a large economy. And this disruption is derailing some of that. And so where we can partner together to address those in a cohesive manner is what we look at from AFRICOM. What are those? It's what Mark had mentioned earlier. What are those things that are unique to America that we can bring? And it's not just military capabilities. It's the entrepreneurial spirit. It's the innovation. It's the culture that America brings to international business and development. How do we harness that and partner with our here in the continent as we see the population growing, we see the economies growing. Ethiopia is one of the fastest growing economies on the continent in the world. So how do we help partner with that, with capabilities or with connections that the United States can bring? So it's not just military power, it's not just security, it's what does the United States bring? And I think there's things we can bring in cooperation with our partners that will be very productive for both. እንግዲህ ያው ሰምታችኋል። ይህ የጀነራሉ ማብራሪያ በተለይም የውስጥ ቀውሶችን አጋጣሚ በማድረግ ኢትዮጵያን ለማፍረስ አሰፍስፈው የሚገኙት እንግዲህ እነ ህወሓት፣ ሻዕቢያ፣ ግብፅ፣ ፋኖ ምናምን እነዚህ በሙሉ የሆነ ስጋት ሊደቅንባቸው እንደሚችል ግልጽ ነው። በእርግጥ ኢትዮጵያ ከአሜሪካ ጋር ተባብራ የውስጥ ችግሯን ትፈታለች። ይሄንን ለማድረግ እሷ አቅም አልነበራትም ወይም ይሄ ጉዳይ አቅም ይጨምርላታል ተብሎ ተስፋ አይደረግም። ወይም በዚህ አቅጣጫ አይደለም እኔ አሁን ይሄንን የምረዳው እንደኔ አቋም ወይም እንደኔ እይታ ማለት ነው። ነገር ግን ከዚህ በፊት ታስታውሱ እንደሆነ ወያኔ ከፌዴራል መንግስት ጋር ውጊያ ሲያደርግ ከኢትዮጵያ ህዝብ ጋር ነው ማለት የሚቻለው። ያን ውጊያ የኢትዮጵያን ህዝብ ሰራዊት በመጨፍጨፍ የጀመረው ውጊያ ነው እና ይህም በፈጠረው ነገር የኢትዮጵያ ህዝብ ከዳር እስከ ዳር ያንን ጦርነት በደግፎ ያካሄደው ነው። ግን ያን ጦርነት አስቸጋሪ አድርጎት የነበረው የተለያዩ የውጭ ኃይሎች ለህወሓት ድጋፍ ያደርጉ ነበር። የመረጃ ድጋፍ ያደርጉ ነበር። የሳተላይት መረጃ ያካፍሉ ነበር። የፕሮፓጋንዳ ድጋፍ በከፍተኛ ደረጃ ያደርጉ ነበር። እነዚህ ምዕራባውያን ሚዲያዎች እነዚህ ጦርነቱን ፈታኝ አድርገውታል። የተከፈለውን መስዋዕትነትን ከፍ እንዲል አድርጎታል።
ወያኔ በእነዚህ አይነት ድጋፎች ነው እስከ መሀል ሀገር ዘልቆ እስከ ደብረ ብርሃን ድረስ ሊደርስ የቻለው። ይሄ በጣም በተጨባጭ መረጃ የተረጋገጠ ጉዳይ ነው እና አሁንም ወያኔ ይሄንን ግርግር ወይም ማስፈራራት ሲጀምር ምናልባትም አመቺ ሁኔታ ካገኘው ጦርነት ከፍትበታለሁ ብሎ ተስፋ ያደረገበትን እንቅስቃሴ አሁን ላይ ሊያካሂድ ሲሞክር እንዲህ አይነት ተመሳሳይ ድጋፎችን አገኛለሁ የሚል ተስፋ ነበረው። በዚህ ምክንያት የኢትዮጵያ መንግስት ላይ የሚያቀርባቸው ክሶች ከፍ ያሉ ናቸው። የፕሪቶሪያን ስምምነት ጥሷል፣ ጄኖሳይደር ነው፣ የትግራይን ህዝብ አፍኖ ምግብ፣ ስንቅ፣ መድኃኒት፣ ነዳጅ እንዳይደርስለት አድርጎ እንደዚህ አይነት ጭካኔ የተሞላበት ተግባር እየፈጸመ ነው። እንደገና በሱዳን ጣልቃ ገብቶ ለቀጠናው እጅግ አደገኛ እየሆነ ነው። በኤርትራን ወይም ቀይ ባህርን ለመያዝ ይፈልጋል። ጦረኛ ነው። የሶማሌ ሉዓላዊነት ደፍሯል። እንደዚህ የሚሉ መዓት ክሶች ከሁሉም ጠላቶቻችን እየቀረቡ ነበር። እነዚህ ክሶች ሄደው የነበራቸው ዓላማ ጠላቶቻችን ያደረጉባቸው ተስፋ እነዚህ ትልልቁ ሀገራት እንዲደግፏቸው እና በኢትዮጵያ መንግስት ላይ ጫና እንዲያደርጉላቸው ነበር። ያደርጋሉ የሚልም ተስፋ ነበራቸው። እንደምታውቁት በአሜሪካ ውስጥ በርካታ ሰልፎች ሲደረጉ ነበር። በቅርቡም እነዚህ የከሰሩ ፖለቲከኞች ሰልፍ ጠርተዋል። ያሰቡትን ያህል ሰው ባይመጣላቸውም እና ትርጉሙ በዚህ ደረጃ ሰፋ አድርገን እንድናየው ነው ፈልጌ ነው። እዚህ ድረስ ይደርሳል። እንግዲህ ኢትዮጵያን ሊከሱ ማለት ከሰው በሌሎች ወንጀለኛ ተደርጋ እንድትታይ ያደርገው ምስሏን አበላሽተው ጫና እንዲፈጠርባት ከፍተኛ ጥረት ሲያደርጉ ነበር። ያው ከካይሮ እዚህ ሀገር ውስጥ እስካሉት ፈረሶች ድረስ ይሄ ሌሊትና ቀን ሲሰሩ የነበረበት ሁኔታ ነው። እንደምታውቁት አሁንም ሚዲያዎች ያለማቋረጥ ይህንኑ እያካሄዱ ነው። እንግዲህ ይሄ ትንሽ አሁን የአሜሪካ አቋም አስፈርቷቸው ትንሽ የሚዲያ ፕሮፓጋንዳቸውን ለዘብ አድርገው እነሱ አስታራቂ፣ ሰላም ፈላጊ አይነት ሆነው ለመቅረብ እየሞከሩ ነው። እንግዲህ በፊት ቁረጠው፣ ፍለጠው፣ እንደዚህ አድርግ፣ እንዳትደራደር፣ በፍጹም ተጣምረህ ይሄን መንግስት ገርስስ እያሉ ሲሉ የነበሩ ኃይሎች አሁን ሰሞኑን ትንሽ ቀዝቀዝ የማለት አይነት ነገር እያሳዩ ነው። ይሄ የአሜሪካ መልእክት ደግሞ ይበልጥ እንድትቀዘቅዝ ሊያደርግ ይገባል። አለበለዚያ ዋጋህን ታገኛለህ። ምክንያቱም ይሄ ትልልቅ የአሜሪካ ኢንተረስቶች በዚህ በቀጠናው ላይ አሉ። እነዚህን ኢንተረስቶችን ደግሞ ልታስከብር የምትችልልኝ ኢትዮጵያ ነች። ከኢትዮጵያ ጋር ስሰራ ነው እነዚህን የማስከብረው። ከኢትዮጵያ ጋር የንግድ ኢንቨስትመንት ግንኙነት በማድረግ አፍሪካ ላይ ያለኝን ተጽዕኖ ከፍ ማድረግ እችላለሁ፣ ወይም አፍሪካ ላይ ያለኝን ጥቅሜን ከፍ ማድረግ እችላለሁ ብላ ነው አሜሪካ መታ እዚህ ሲምፖዚየም የከፈተችው። ከመከላከያ የተለያዩ ባለስልጣናት ጋር የተፈራረመችው። ይሄን ልብ ማለት ያስፈልጋል። ነገ እያንዳንድ ተጎትተህ ትመጣለህ እና ወይም ትባረራለህ፣ እዛ የመኖሪያ ፈቃድህን ተነጥቀህ እና ይሄን ነው ያለችው አሜሪካ። በቃ ይሄንን አስፈላጊ በሆነ ጊዜ ድጋፍ አደርጋለሁ ብላለች። በተጨባጭ ደግሞ ናይጄሪያ ላይ ምን አደርጋለች? ያንን ገልጻለች። እስከዛ ድረስ ሊሄድ ይችላለሁ ብላ ቁርጥ ያለ መልስ ነው እንግዲህ ጀነራሉ የሰጡት። ይሄን ለጠላቶቻችን መርዶ ነው። በኢትዮጵያ ወታደራዊ ቁመና ላይ የሚያመጣው ለውጥ ባይኖርም ኢትዮጵያ ራሷን የቻለች ሀገር፣ ራሷን የቻለች በመከላከያ ጥንካሬ የምትተማመን ሀገር ከመሆኑ አንጻር ለኢትዮጵያ ድጋፍ መጣ። ኢትዮጵያ ከዚህ በፊት ያልቻለችውን እንድትችል እንደዚህ ተብሎ የሚተነተን ወይ በዛ እይታ የሚታይ አይደለም። ለማንኛውም ይሄ ነው ሁለት ነገር። አንዱ በሱዳን ያለው ኢትዮጵያ እንደ መፍትሄ ሰጪ ነው የምትታየው። ጀነራሉ ተናግረዋል። ከጠቅላይ ሚኒስትር አብይ ጋር ተነጋግሬያለሁ። ይህንን የሱዳንን ቀውስ በማስቀረት ወይም በመቀየር ረገድ አስተዋጽኦ እንደሚያበረክቱ ቃል ገብተውልኛል ነው ያሉት።
እና አሜሪካና ኢትዮጵያ ተባብረው ይሄንን ችግር ለመፍታት እንደሚሰሩ ነው የነገሩን። በሌላ በኩል ደግሞ እዚህ ኢትዮጵያ ውስጥ ያሉ የጽንፈኛና የሽብር ኃይሎች የሚያደርሱትን አደጋ በመመከት ረገድ ደግሞ አስፈላጊ ሆኖ ሲገኝ አሜሪካ ድጋፍ ታደርጋለች ነው ያሉት። ይሄንን እንደገና በሁለት ነገር ማየት ይቻላል። ይሄንን በዚህ በሽብርና በጽንፈኛ ጉዳይ ላይ አሜሪካ አስፈላጊ ከሆነ ትደግፋለች። አሁን ከኢትዮጵያ በተጻራሪ ቆመው እየተዋጉ ያሉ ኃይሎችን አሜሪካ በክፉ እንደምታያቸው፣ በቃ እነዚህ አጥፊ መሆናቸውን፣ አሸባሪ መሆናቸውን፣ ችግር ፈጣሪ መሆናቸውን እንደተገነዘበችና በዚህ መነጽር እንደምታያችሁ ነው የነገረቻችሁና ይህንን በትክክል ማጤን ያስፈልጋል። እንግዲህ ሌላው ኢትዮጵያና አሜሪካ በህዳሴው ግድብ የኃይል ማሰራጨትና ዘርፉን የማዘመን ስራ ላይ ለመተባበር መክረዋል ይላል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በአሜሪካ መንግስት ምክትል ረዳት ጸሐፊ ሚኒስትር ማርክ ትራውንተር ሚቸል የተመራው ልዑክ በመቀበል በኢነርጂ ዘርፍ አጠቃላይ ትብብርና በታላቁ የኢትዮጵያ ህዳሴ ግድብ የሚመነጨውን ኃይል በአስተማማኝ ሁኔታ ለማሰራጨት የሚያስችሉ ስትራቴጂካዊ ጉዳዮች ላይ ተወያይተዋል ይላል ይህ ዜና። እንግዲህ በአጠቃላይ በኢነርጂ ዘርፍ ለመተባበር ነው ምክክር ያደረጉት። ከዚህ ውስጥ እንግዲህ ትልቁ ይሄ የህዳሴ ግድብ የሚያመነጨውን ኃይል በማሰራጨት ረገድ ነው። የሚያመነጨውን ኃይል ነው። ውሃውን በማከፋፈል ምናምን የአባይን ውሃ ለመሸጥ እንዲህ ምናምን ደግሞ ብለህ በሌላ ትርጉም እንዳትተረጉምና ሌላ የፕሮፓጋንዳ አጀንዳ እንዳትከፍትበት። የህዳሴ ግድብ የሚመነጨውን ኃይል ይሄ ቀጠናውን ያስተሳስራል፣ ኢትዮጵያ ቀጠናውን በኃይል ታስተሳስራለች ተብሎ ተስፋ የተደረገባት አገር ነች። ቀጠናውን በኃይል ማስተሳሰር፣ ቀጠናውን በኢኮኖሚ በእርስ በርስ እንዲደጋገፍ እንዲተባበር ሰጥቶ በመቀበል አገራት ትብብር እንዲያደርጉ ማድረግ ሰላምን ያሰፍናል ተብሎ ከሚጠበቁ ጉዳዮች አንዱ ነው እና በጋራ መበልጸግንም ስለሚያስከትል ኢትዮጵያ በዚህ ላይ ያላት ሮል ከፍተኛ ነው። ስለዚህ እዚህ ጋር አሜሪካ ድጋፍ ለማድረግ በዚህ ዘርፍ ተባብራ ለመስራት ያላትን ዝግጁነት መግለጿ ነው የተገለጸው እና በዚህ ምክክር ወቅት ከህዳሴው ግድብ የሚገኘውን የኤሌክትሪክ ኃይል ለደንበኞች በሚጠበቀው ጥራትና አስተማማኝነት ለማዳረስ የኤሌክትሪክ ስርጭት መረብን ማዘመን፣ ስማርት ቆጣሪዎችን ማስፋፋት፣ የዲጂታል ሽግግርን ማፋጠንና ኢንቨስትመንት እድሎችን መጠቀም በሚቻልበት ሁኔታ ላይ መመካከራቸው ተገልጿል። ኢንጂነር ጌቱ ገረመው በውይይቱ እንደገለጹት ተቋሙ ከህዳሴው ግድብ የሚመነጨውን ግዙፍ ኃይል በአግባቡ ለማስተናገድ የሀገሪቱን የኢንዱስትሪያላይዜሽን ጉዞ ለመደገፍ ዘመናዊ ቴክኖሎጂዎችንና ስትራቴጂካዊ አጋርነቶችን ይፈልጋል። እነዚህን በቁርጠኝነት ከሚገኙ ድጋፎችን ለመጠቀምም ዝግጁነቱን ገልጿል እና እሳቸው አክለውም እንደገለጹት በኢትዮጵያና በአሜሪካ መካከል ያለው የረጅም ጊዜ የትብብር ግንኙነት በህዳሴው ግድብ ኃይል አጠቃቀምና ስርጭት ዙሪያ ወደ ተጨባጭ የልማት ፕሮጀክቶች እንደሚሸጋገር ያላቸውን ተስፋ ገልጸዋል። የአሜሪካ ልዑክ በበኩሉ ኢትዮጵያ በህዳሴው ግድብ አማካይነት እያካሄደች ያለችውን የንጹህ ኢነርጂ ልማትና የዘርፉን የማዘመን ስራዎች በማድነቅ በኃይል ማሰራጨትና አቅም ግንባታ ላይ አብሮ ለመስራት ያላቸውን ፍላጎት አረጋግጠዋል ይላል። ይህም ለኢትዮጵያ ትልቅ ስኬት ነው። ያው አጋርነት ነው። ያው በቴክኖሎጂ በፋይናንስ እገዛ ያስፈልጋል። ይሄ ትልቅ ግዙፍ ፕሮጀክት ነው እና ደግሞ ኃይል ማሰራጨቱም ብዙ ወጪዎችን እና አቅሞችን ይጠይቃል እና ከነዚህ ኤክስፒሪየንሱና አቅሙ ካላቸው ሀገራት ጋር ተባብሮ መስራት ለኢትዮጵያ ይጠቅማታል። አሜሪካ በዚህ ዘርፍ ያሳየችው ተነሳሽነትም ጥሩ ይባልና እንደ መልካም ጉዳይ ሊቆጠር ይችላል። እንግዲህ ይሄ በዚህ እንዳለ ግብጾች እንግዲህ እነዚህን ሁሉ ጉዳዮች አድፍጠው እየተመለከቱ ነው። በሌላ በኩል ደግሞ ኢትዮጵያን እናደናቅፋለን ብለው እዚህም እዛም ሲያደርጓቸው የነበሩ ሩጫዎች ነበሩ።
እንግዲህ አሁን በዛ ሩጫ መንገድ ኢትዮጵያን ማንበርከክ ይቻላል ወይ የሚለውን ሲገመግሙት ሌላ መንገድ ሌላ ዘዴ መፈለግ አስፈላጊ መሆኑን እየተረዱ ሳይመጡ አይቀሩም እንደ ተንታኞች ግምት። እና ግብፅ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሜ አዲስ ያለችውን የውሳኔ ሀሳብ አቅርባለች የሚል አንድ ዜና ወጥቷል። እና ግብፅ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት እደግፋለሁ፣ ግን ደግሞ ኢትዮጵያም በህዳሴ ግድብ ላይ ያላትን አቋም እና በአባይ ውሃ ላይ አጠቃቀም ላይ ያላትን አቋም የምታለዝብ ከሆነ ይህንን ማድረግ ይችላለሁ ነው እያሉ ያሉት የግብፅ ፖለቲከኞች። እና ኢትዮጵያ የቀይ ባህር ተደራሽነት ከጎረቤት ሀገራት ጋር በድርድር እንድታገኝ እረዳለሁ ብላለች። አሁን ኤርትራን እንግዲህ እዛ ከኔ ውጪ ቀይ ባህር ላይ የምታደርገው ግንኙነት አይቻልም ምናምን ብለው ሲፈራረሙ ከርመዋል። አሁን ይሄንን እኔ ላግዝ እችላለሁ ብላ ነው የመጣችው ግብፅ። ይሄን ልታደርግ እንደምትችል ያው አካሄዷ ያስረዳ ነበር ከመጀመሪያውም። እዛ ጋር ጫናና ውጥረት ፈጥራ እዚህ ጋር በአባይ ወንዝ ላይ ለመደራደር፣ ልክ እንደዚሁ የኢትዮጵያ መንግስት ደግሞ እዚህ የአባይ ወንዞቹ ላይ ያለውን አቅም እና ተጽዕኖ በመጠቀም የህዳሴ ግድብን ብቻ አይደለም ከሱ በኋላ የተሰሩ ትልልቅ ግድቦች አሉ፣ እንደገና ደግሞ ሌሎች ይሰራለሁ እያለ ነው። እና እነዚህ ሁኔታዎች ግብፅ ላይ የሚፈጥሩት ጫና አለና ለዚህ ነው የሁለቱ ውሃዎች መቀናጀት ለኢትዮጵያ ጠቃሚ ነው። ሁለቱ ውሃዎች ላይ ያለ ስትራቴጂ እና ጂኦፖለቲክስ ኢትዮጵያን ጥቅሟን እንድታስከብር ያስችላታል ተብሎ ሲተነተን የነበረው እና ኢትዮጵያ እዛ ጋር የምትፈጥረው ውጥረትና ጫና ወደ ቀይ ባህር ለመግባት ለምታደርገው ጥረት ካርድ ነው ወይም ቁልፍ ነው። ስለዚህ እነዚህ ነገሮች በግብፅ አካባቢ እንግዲህ ፍንጮች እየተገኙ ነው እና 4 ነጥቦች ያሉት አዲስ እቅድ አውጥታ ግብፅ ኢትዮጵያ ከኢትዮጵያ ምን እንደምትጠብቅ ገልጻ እሷ ደግሞ በምትኩ ወይም በምንዛሪው ለኢትዮጵያ የምታደርጋቸውን ነገሮች የዘረዘረችበት ለጊዜው 1-2 ተብሎ ያልተገለጹ ግን 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድ እና ለአሜሪካ ፕሬዝዳንት ዶናልድ ትራምፕ በአልሲሲ በኩል እንደተላከ ተገልጿል። እንግዲህ ኢትዮጵያ ይህን የቀረበውን ሀሳብ የማትቀበል ከሆነ ግብፅ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥር ማስፈራሪያ አክላ ማለት ነው። ያው እንግዲህ እስከዛሬ የምትሄድባቸው መንገዶች ሁሉ የማስፈራራት ከበብኩ እንደዚህ ዘጋው የሚለውን ነገር ግን ይሄ ጥያቄዋ ተቀባይነት ካገኘ ግን እነዚህን እንዲከፈቱ እንደምታደርግ እና ኢትዮጵያ ወደ ቀይ ባህር የምትወጣበትን ሁኔታ እንደምታመቻች ገልጻለች። እና እንግዲህ ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ ያው የተናገሩትን ሰምተናል። ልክ እቺ ነች እሳቸው የተናገሩት ሰፊ ነገር የሚተነትን ሰፊ ጉዳዮችን የሚገልጽ ነው። አጭር ግን እሳቸው ገልጸው የነበሩት እና ግብፅና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው ወይም የወደብ የባህር በር ያላቸው ሀገራት ብቻ ናቸው ሲሉ የአባይ ውሃ ላይም ደግሞ መወሰን ያለባቸው ውሃውን የሚያመነጩ ሀገራት መሆን አለባቸው ብለዋል። ስለዚህ እነዚህ ውሃውን የሚያመነጩ በአብዛኛው ኢትዮጵያ በውሃ ትደራደራለች። ከዛ በኋላ ይሄን የቀይ ባህር ቁልፍን ታስከፍታለች እና በግብፅና ኤርትራ ሞገት መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያሏቸው አገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው። ስለዚህ አሁን ሁለቱ ግን በዚህ መሰረት
ሊደራደሩ የሚችሉበት። እንግዲህ ግብፅ ከዚህ በላይ በመሰረቱ አሁን አሰብ የኢትዮጵያ ሀብት እና ንብረት የነበረው አሰብ በሌላ በኩል ደግሞ በህገወጥ መንገድ ቢሆን በኤርትራ ተወስዶ ከኤርትራ ግዛት ጋር የተቀላቀለው በዚህ ጉዳይ የመወሰን ወይም ለድርድር የማቅረብ ጉዳይ እንኳን ቢመጣ ከኤርትራ ነው። ከዛ ውጭ ደግሞ ኢትዮጵያን ባለመብት ነች በታሪክ። ዞሮ ዞሮ ግን እዚህ ጋር የሚፈጠሩ እንቅፋቶችን ለማስወገድና ከግጭት ነፃ በሆነ በዲፕሎማሲ በድርድር አሸንፎ ለመውጣት የቀረበ ሀሳብ ነው። ይህን ሀሳብ የኢትዮጵያ መንግስት እንዴት ይቀበለዋል ሌላ ነገር ሆኖ፣ ነገር ግን ግብፅ ከነበራት የከረረ አቋም በግድ ለዝባ የተንበረከከችበትን ሁኔታ ያሳያል። እንግዲህ ይሄ ወታደራዊ ጥንካሬያችን በሌላ መንገድ እኛን እጅ መጠምዘዝ ስለማይችሉ ማለት ነው ስለማይችሉ ህዳሴ ግድብ እንደዚህ ነው የነበረኝ የኔ ተጠቃሚነት ብቻ ተጠናክሮ ይቀጥል፣ ውሃው ያለበት ቦታ ተቆጣጣሪዎች ላስቀምጥ፣ በድርቅ ወቅት ውሃ ይከፈትልኝ፣ የውሃውን ፍሰት እኔ ልወስን የሚለውን በሙሉ በኃይል ማስቀረት እንደማትችል ስታቅ፣ ለምን በዚህ ዘርፍ ያለን ጥንካሬ የፈጠረው ጉዳይ ማለት ነው። እነዛ እንግዲህ ተደጋግመው የፈጠሩልን ለኢትዮጵያ መልካም እድል መሆኑን ማጤን ያስፈልጋል። እንግዲህ ሰሞኑን በተከታታይ እያቀረብናቸው ያሉት መረጃዎች በሙሉ የኢትዮጵያን አሸናፊነት፣ የኢትዮጵያን ተስፋ፣ የኢትዮጵያን ወደ ከፍታ ያደረገችው ጉዞ እየሰመረ መሄዱን የሚያሳዩ ናቸው። ይቀጥላል። እንግዲህ በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።